ሰላም የሳሚ ዩቲዩብ ቻናል ቤተሰቦች ተመልሰናል። ዛሬ በቴክኖሎጂ ዓለም ትልቅ መነጋገሪያ ስለሆነውና ብዙዎችን በውስጥ መስመር ግምገማ ስራልን ስላላችሁኝ ስለ አዲሱ የሳምሰንግ ጋላክሲ ኤስ26 በዝርዝር እንነጋገራለን። ይህ ስልክ በአሁኑ ሰዓት እጅግ ውድ ከሚባሉ ስልኮች አንዱ ነው። ታዲያ ይህንን ሁሉ ብር አውጥቶ መግዛት ያተርፋል ወይስ ያስቆጫል? ዛሬ ዲዛይኑ አዲሱ የኤአይ አቅሙ በጌሚንግ እና ለቪዲዮ ኤዲቲንግ ያለውን ፍጥነት እንዲሁም ማንም ያልነገራችሁን ድክመቶቹን ጭምር አንድ በአንድ እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም በመሃል ስልኩ ስትገዙ እንዳይታለሉ የምትጠነቀቁትን ምስጢር እነግራችኋለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ወደ ቪዲዮ እንሄዳለን። በመጀመሪያ ስልኩን እጃችን ላይ ስንይዘው ከሚሰጠን ስሜት እንጀምር። ሳምሰንግ ዘንድሮ ዲዛይኑን ይበልጥ ፕሪሚየም አድርጎታል። የኋላኛ ክፍሉ ማት ስለሆነ የጣት አሻራ አይዝብንም። ስክሪኑ ዲስፕሌይ 6.7 ኢንች ዳይናሚክ አሞሌድ 2X ሲሆን የብርሃን መጠኑ እጅግ ከፍተኛ ከመሆኑ የተነሳ ቀጥታ የቀትር ፀሐይ ላይ ቆማችሁ ብትጠቀሙበት እንኳን ልክ ጨለማ ክፍል ውስጥ እንዳላችሁ በግልጽ ይታያል። 120 ሄርዝ ሪፍሬሽ ሬቱ ደግሞ ፌስቡክ ወይም ቲክቶክ ላይ ስክሮል ስታደርጉ ወይም ጌም ስትጫወቱ የሚሰጠው ልስላሴ ልዩ ነው። አሁን ወደ ዋናው እና ረጅም ሰዓት ወደምንሰጠው የካሜራ ክፍል እንለፍ። የዘንድሮ ካሜራ ዋና ምስጢር የሜጋ ፒክስል ብዛት ብቻ ሳይሆን የጋላክሲ ኤአይ ጥረት ነው። ፎቶ ስታነሱ ከጀርባችሁ የገባን ሰው ወይም አላስፈላጊ ነገር ያለ ምንም ዱካ ማጥፋት ትችላላችሁ። ቀጣዩ ነገር የቪዲዮ ጥራት ነው። በ4K እና በ8K በ60 FPS ስትቀርጹ ስልኩ እየሮጣችሁ እንኳን ብትንቀሳቀሱ ሱፐር ስተዲ ሞዱ ቪዲዮ ሳይወዛወዝ እንዲቀርጽ ያደርገዋል። በተለይ ለዩቲዩብ ቪዲዮ ሰሪዎች ወይም ለቲክቶክ ክሬተሮች ይህ ስልክ የካሜራ ፍላጎታችሁን ሙሉ በሙሉ ያሟላል። እሺ ወደ ውስጣዊ አቅሙ ወይም ፕሮሰሰሩ እንሂድ። ይህ ስልክ በአዲሱ ስናፕድራገን ፕሮሰሰር እና በ12GB 16GB ራም ነው የመጣው። ይህ ማለት ምን ማለት ነው? ማንኛውም ከባድ ጌም በከፍተኛ ሴቲንግ አልትራ ግራፊክስ ላይ ብትጫወቱ ስልኩ ፍጹም አይጨናነቅም፣ አይግልምም። ሌላው ለኛ ለክሬተሮች ትልቁ ጥቅም በስልካችሁ 4K ቪዲዮዎችን በካፕከት ወይም በሌሎች አፖች ኤዲት የምታደርጉ ከሆነ ቪዲዮውን ኤክስፖርት የምታደርጉበት ፍጥነት ያስደምማል ነው የምላችሁ። ብዙ አፖችን በአንድ ጊዜ ከፍታችሁ ብትሰሩ ስልኩ የመጋል ወይም ላግ የማድረግ ባህሪ የለበትም። ስልኩ ይህን ሁሉ ስራ ሲሰራ ባትሪው ቶሎ አያልቅም ወይ የሚል ጥያቄ መነሳቱ አይቀርም። ባትሪው 5000 mAh ሲሆን ሙሉ ቀን በከባድ አጠቃቀም ጌም፣ ቪዲዮ ቀረጻ፣ ሶሻል ሚዲያ ብትሉ እንኳን ማታ ላይ 20 ወይም 30% ይተርፋችኋል። የቻርጅ ፍጥነቱ በ45 ዋት ፋስት ቻርጂንግ የተደገፈ ስለሆነ በ30 ደቂቃ ውስጥ ከግማሽ በላይ ይሞላል። ሶፍትዌሩን በተመለከተ ሳምሰንግ የ7 ዓመት የአንድሮይድ ስሪት እና የደህንነት አፕዴት ሶፍትዌር አፕዴት ይሰጣል። ይህ ሁሉ ስልኩ እስከ 2033 ዓመተ ምህረት ድረስ አዲስ እንደሆነ መጠቀም ትችላላችሁ ማለት ነው። በመጨረሻም ወደ ዋና ነጥብ እንምጣ። ሳምሰንግ ጋላክሲ ኤስ26ን መግዛት ይገባል ወይስ አይገባም? ለማን ይገባል? በአሁኑ ሰዓት በጣም የቆዩ ስልክ ለምሳሌ ኤስ20፣ ኤስ21 ወይም መካከለኛ ስልኮች ያላችሁና ለስራ ምርጥ ካሜራ፣ ፈጣን ፐርፎርማንስ፣ አስተማማኝ ባትሪ የምትፈልጉ ከሆነ ይህ ስልክ በጣም አሪፍ ስልክ ነው። ለማን አይገባም? በአሁኑ ሰዓት ኤስ24 አልትራ ወይም ኤስ25 በእጃችሁ ላይ ካለ ለውጦቹ በጣም ትልቅ ባለመሆናቸው አላስፈላጊ ወጪ ማውጣት የለባችሁም ባይ ነኝ። እናንተስ ምን ታስባላችሁ? ይህንን ስልክ ትገዙታላችሁ ወይስ ዋጋው ውድ ነው? አስተያየታችሁን ከታች በኮሜንት ጻፉልኝ። ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ከተመቻችሁ ላይክ ማድረጋችሁን፣ ለጓደኞቻችሁም ሼር ማድረጋችሁን፣ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ።